ሰላምና ጤና ለእናንተ ይሁን ውድና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የታህሳስ 28 ቀን 2018 ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለኢየሱስ ክርስቶስ ልደት በዓል የእንኳን አደረሳችሁ መልእክትን አስተላልፈዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት የእግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት ነው ብለዋል። ምዕመኑ በዓሉን ስለ ሀገሪቱ ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸውን ወገኖቻችንን በመደገፍ በመርዳት ማክበር እንደሚገባው አሳስበዋል። ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እናክብር ሲሉም አባታዊ ጥሪን አስተላልፈዋል። ከዚህ በተጨማሪ የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክትን አስተላልፈዋል። የልደት በዓልን ስናከብር ስለ ሰው ልጆች ክብር የምንሰራበት፣ ህዝቦች የሚከባበሩበት፣ የሚዋደዱበትና የሚተሳሰቡበት ሊሆን ይገባል ሲሉ አስገንዝበዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስልም ለኢየሱስ ክርስቶስ የገና በዓል የእንኳን አደረሳችሁ መልእክትን አስተላልፈዋል። የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በዓሉን አስመልክቶ በሰጡት መግለጫ በኢትዮጵያና በተለያዩ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የ2018 ዓ.ም የኢየሱስ ክርስቶስ ልደት በዓል የደስታና የፍቅር እንዲሆን ተመኝተዋል። የወንጌል አማኞች በክርስቶስ ኢየሱስ በኩል የተሰጣቸውን ፍቅር ለሌሎች ማካፈል እንዳለባቸው አሳስበዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን አደረሳችሁ መልእክት። እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገርን ዘመን በቅርቡ እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባይባልም ተስፋችን ወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይመለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትናንትን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘነው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወትና ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩ ነቢያት፣ መስዋዕትነትን ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ስራዎች ሁሉ የድህነት ቅኝ አይኖራቸውም ነበር። ትናንትን የቀደሰው ነገን የሚዋጀው ዛሬ የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውል ዘንድ ይገባናል። ትናንት የቱንም ያህል ታላቅ ታሪክ፣ ታላቅ ቅርስና ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። ባቢሎንና ፋርስ፣ አቴናና ሮም፣ ሱሜርና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው ውስጥ የሉ። እነርሱ ትናንት ነበራቸው፣ ያጡት ዛሬን ነው። ዛሬን በማጣታቸው ደግሞ ትናንታቸው ትዝታ፣ ነጋቸውም ህልም ሆኗል። ትውስታ እንጂ እምርታ የላቸውም። ኢትዮጵያ ታላቅ ሀገር ነበረች። የታላላቅ ስልጣኔዎች ሀገር ነበረች። የታላላቅ መንግስታት፣ የታላላቅ ህዝቦች ሀገርም ነበረች። የታላላቅ ባህሎችና የአስደናቂ ቅርሶች ሀገርም ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነትና በረሃብ የምትሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው። ትናንትን የሚዋጀው ዛሬ ነውና ትናንትን የሚቃኘው የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርጋል። የዛሬ ተዋርዶ ደግሞ ትናንትን ጨምሮ ያዋርደዋል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ
የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትናንትን ስህተት ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነትን አይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ትውልድ ነው። የችግሩ ልክን መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባት የሚያቅም ትውልድ ነው። የትናንት ኩስመናን በዛሬ ትጋት እንደሚያሸንፉ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጽሐፋት ዋጋ ያገኙት በወንጌል መጽሐፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በአዲስ ኪዳን ምክንያት ነው። ሁሉንም ትናንቶች የዋጀው ዛሬ ነው። ትናንትናችን ዋጋና ክብር እንዲኖረው ከፈለግን ዛሬን ተክተን እንስራ። ብዙ ጊዜያችንን በትናንት ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ እናጥፋ። ዛሬያችን የተስተካከለና የተቃና ከሆነ ያለ ጥርጥር ትናንታችን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ነገን ራሱ መፍጠር ነው ይባላል። የሰው ልጆችንም ነገ ክርስቶስ ጀመረው፣ ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ስራን የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬም በዋዛና በፈዛዛ በክፋትና በሴራ የሚኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ስራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ስራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ስራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ። ከቤተልሔም በረከት እስከ ቀራኒዮ አደባባይ የሰው ልጆችን ትናንት ሲቀድስ፣ የሰው ልጆችን ነገ ሲሰራ ብዙ ምላሽ ነበረው። የተኙ ነበሩ፣ የናቁ ነበሩ፣ ገዳዮች ነበሩ፣ አስገዳጆችም ነበሩ፣ ሴረኞችም ነበሩ፣ ወረኞችም ነበሩ፣ አደናቃፊዎችም ነበሩ፣ ነቃፊዎችም ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉት ነገን ለመስራት የተባበሩ፣ እውነትን ለመንገር የደፈሩ፣ ለእውነት ለመሰዋት የቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉም ነበሩ። የኢትዮጵያ ነገ ሲሰራም ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተክተው የሚሰሩት ናቸው። ቪክቶር ሁጎ ጊዜው የደረሰን ሀሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ነው። ማንም ሊያስቆመው አይችለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሀሳብ ነው። ሊገታ የሚችል ምንም ኃይል የለም። እኛ የቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬ ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን። በድጋሚ መልካም የልደት በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ታኅሳስ 28 2018 ዓመተ ምህረት በሸኔ ቡድን ላይ በተወሰደ እርምጃ ጃልጂክሳ ሳዴሳን ጨምሮ 23 የቡድኑ አባላት ተማረኩ። የኢፌዴሪ መከላከያ ሰራዊት ታኅሳስ 28 ቀን 2018 ዓ.ም የማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን ኢሉጋላን ወረዳ ሲንቀሳቀስ በነበረው የሸኔ ቡድን ላይ በወሰደው እርምጃ በእነሱ አገላለጽ ምክትል ብርጌድ አዛዥ የነበረውን ጃልጂክሳ ሳዴሳን ጨምሮ 23 የቡድኑ አባላት መማረካቸውን የኮሮ አዛዥ ብርጋዴር ጀነራል ጥላሁን ዱክሳ ተናግረዋል። የክፍለ ጦሩ አዛዥ ኮሎኔል ጌታቸው ወዳጆ በበኩላቸው ህብረተሰቡ በሰላም ወጥቶ እንዳይገባ በማወክና በመዝረፍ እንዲሁም የመሰረተ ልማት አገልግሎቶችን በማውደም የሽብር ተልዕኮ ይዘው ሲንቀሳቀሱ የነበሩ መሆናቸውን ገልጸዋል። በቡድኑ ላይ በተወሰደ እርምጃ መሳሪያቸውንና ተተኳሾችን በቁጥር ስር ማዋል መቻሉም ነው የተዘገበው። ሶማሌላንድ ሪፐብሊክ ከዛሬ ጀምሮ ወደ ሀገሯ በሳምንት 4 ቀን በረራ ሲያደርግ የነበረውን የጅቡቲ አየር መንገድ ኤር ጅቡቲ ውሉን በማቋረጥ ወደ ሀርጌሳ እንዳይበር እገዳ እንጥላለች። በሁለቱ መካከል ነገሮች የተካረሩት ከእስራኤል እውቅና መስጠት በኋላ ነው። እስራኤል ለሶማሌላንድ ሪፐብሊክ በሰጠችው ህጋዊ እውቅና ከሶማሊያ በላይ የተቆጣችው ጅቡቲ በሀርጌሳ የሚገኘው የቆንጽላ ጽሕፈት ቤቷ ሙሉ ለሙሉ መዝጋቷ ይታወሳል። በሌላ በኩል ሶማሌላንድ
ሶማሌላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሀርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ህጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። በትራፊክ አደጋ የ22 ሰዎች ህይወት አለፈ። በአፋር ክልል ሰመራ ከተማ በደረሰ የትራፊክ አደጋ የ22 ሰዎች ህይወት አልፏል። አደጋው ዛሬ ንጋት 11 ሰዓት አካባቢ በህገወጥ ደላላዎች ተታለው ወደ ውጭ ሀገር ለማቅናት የተሰባሰቡ ሰዎችን የጫነ ተሳቢ ተሽከርካሪ ሰመራ ከተማ አደባባይ ላይ በመገልበጡ ነው አደጋው የደረሰው። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ሙሐመድ አሊ ቢኦዶ እንዳሉት በተከሰተው አደጋ እስካሁን የ22 ሰዎች ህይወት ማለፉ ታውቋል። የሟቾች ቁጥር ሊያሻቅብ እንደሚችል ገልጸው ከሟቾች በተጨማሪ 30 ሰዎች ላይ ከባድ፣ 35 ሰዎች ላይ ደግሞ ቀላል ጉዳት መድረሱን አስረድተዋል። ጉዳት የደረሰባቸው ዜጎች በዱብቲ ሪፈራል ሆስፒታል ሕክምና እየተደረገላቸው እንደሚገኝ ጠቁመዋል። የሰመራ ከተማ ነዋሪዎች ተጎጂዎችን ለማትረፍ ከፍተኛ ርብርብ ማድረጋቸውንም አስገንዝበዋል። ወጣቶች በህገወጥ ደላሎች በመታለል ለመሰል አደጋ ራሳቸውን ማጋለጥ እንደሌለባቸውም አጽንኦት ተሰጥቶበታል። የገና በዓልን ምክንያት በማድረግ ዛሬ በዋዜማው 381 ቤቶች ከነ ሙሉ የቤት ዕቃና ከበዓል ማሳለፊያ ጋር በስጦታ ማበርከታቸውን ክብርት አዳነች አቤቤ ተናገሩ። ከነዚህ ቤቶች መካከል 273ቱ ቀደም ሲል የወዳደቁ የቀበሌ ቤቶች የነበሩ ሲሆን ሙሉ በሙሉ ፈርሰው እንደገና በመገንባት ለቀድሞ ለነዋሪዎች የተላለፉ ናቸው። 108ቱ ደግሞ ለአቅመ ደካሞችና ዝቅተኛ ገቢ ላላቸው ወገኖች ለሀገር የአካል ዋጋ ለከፈሉ የጀግናው የመከላከያ ሰራዊትና የፌዴራል ፖሊስ አባላት፣ ለኪነ ጥበብ ባለሙያዎች እንዲሁም ለሀገር ባለውለታዎች የተላለፉ መሆናቸው ተጠቁሟል። ቤቶቹ የህፃናት መጫወቻን ጨምሮ ሌሎች ማህበራዊ አገልግሎቶች የተሟላላቸው አዲስ የተገነቡ ዘመናዊ መንደሮች ናቸው። እንደ ከንቲባዋ ገለጻ ከተማችንን ውብ አበባ ስናደርግ የነዋሪዎቻችንን የኑሮ ዘይቤ በማዘመንና የኑሮ ጫናዎችን እያቃለልን ጭምር ነው ብለዋል። በከተማችን ከለውጡ ወዲህ በሰው ተኮር ሳቤ እየተመራን የበጎ ፈቃድ ተሳትፎ ባህል እየሆነ በመምጣቱ 45,000 ቤቶች በበጎ ፈቃድ ተሳትፎ በመገንባት ለማህበራዊ ችግር ለተጋለጡ ወገኖችና ለሀገር ባለውለታዎች በማድረስ እንባቸውን ማበስ ችለናልን ብለዋል። 50 ሎሚ ለ50 ሰው ጌጡ ነው እንደሚባለው ሁላችንም እየተባበርን ጊዜያዊ ችግሮችን በጋራ በመሻገር ለዘላቂ ልማት እንተጋለን ሲሉም ገልጸዋል። ለበጎ ፈቃደኞችና ለአስተባባሪዎች በሙሉ በተለይም የኤንኤ ቢዝነስ ቬንቸርስ እና ምርጦቹ 7000 ቤተ ክርስቲያንን በተጠቃሚዎቹ በከተማው አስተዳደርና በራሴም ስም ከልብ አመሰግናለሁ ብለዋል። ዩክሬን በወታደራዊ መንገድ የማሸነፍ አቅም የላትም ተባለ። ዩክሬን ከዚህ በኋላ ግጭቱን በወታደራዊ መንገድ የማሸነፍ አቅም እንደሌላት ግልጽ ነው ሲሉ የቀድሞ የፈረንሳይ ጦር መከላከያ አዛዥ ፒየር ደቪሊየርስ ለሱድ ራዲዮ ተናግረዋል። በዚህም ሁለቱ ወገኖች በተለይም የድንበር ውዝግቦችን በሚመለከት ግጭቱ ከጥቂት ወራት በኋላ እንደገና እንዳያገረሽ ዋስትና ወዳለው ዘላቂ ሰላም መጓዝ አለባቸው ሲሉ አጽንኦትን ሰጥተዋል። ግጭቱ ወታደራዊ መፍትሄ ስለሌለው በሂደት ላይ ያለው የሰላም ሂደት ስኬታማ እንዲሆን ተስፋ አድርጋለሁ ሲሉ መናገራቸውን ስፑትኒክ ዘግቧል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሆንላችሁ።